በመቀለ ከተማ ትላንት ልዩ ስሙ አዲ ሀቂ በሚባል አካባቢ የቦምብ ፍንዳታ መድረሱን የከተማዋ ሰላምና ጸጥታ ቢሮ አስታውቋል። በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ ፈጥሯል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የሶስተኛው ዓለም ሀገራት ዜጎች በዘላቂነት ወደ አሜሪካ እንዳይገቡ ለማገድ መወሰናቸውን ትላንት አስታውቋል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስቀደም ጀምረናል። በቆይታችን በመግቢያችን ላይ ያስተዋወቅናችሁን መረጃዎች ጨምሮ ሌሎች ወቅታዊ መረጃዎችን በዝርዝር ይዘናል። ታደምጡታላችሁ። አብራችሁን ቆዩ። በመቀለ ከተማ ትላንት ዳር 18 ምሽት 4 ሰዓት ተኩል ገደማ ልዩ ስሙ አዲ ሀቂ በሚባል አካባቢ የቦምብ ፍንዳታ መድረሱን የከተማዋ ሰላምና ጸጥታ ቢሮ አስታውቋል። የከተማዋ ሰላምና ጸጥታ ጽሕፈት ቤት ኃላፊ ረድሃኝ ፍስሐ ህዝብን ለማሸበር ተልዕኮ የተሰጣቸው የጥፋት ኃይሎች ሲል የጠራቸው አካላት የቦምብ ጥቃቱን መፈጸማቸውንና ሆኖም የቦምብ ፍንዳታው በሰው ወይም በንብረት ላይ ጉዳት እንዳላደረሰ መናገራቸውን የመቀለ ኤፍኤም ሬዲዮ ዘግቧል። በቦምብ ጥቃቱ የከተማዋ ነዋሪዎች መሸበራቸውን የገለጸው ጽሕፈት ቤቱ የጥቃቱ ዓላማ ሁከትና ብጥብጥ ለመፍጠር ሆን ተብሎና ታስቦበት የተፈጸመ ነው ብሏል። ጽሕፈት ቤቱ የጸጥታ አካላት የቦምብ ጥቃቱን ፈጻሚዎች በቁጥጥር ስር ለማዋል በጋራ እየሰሩ መሆኑንም ገልጿል። መሰል ጥቃቶችን በማቀነባበር ተግባር ላይ የተጠመዱ ግለሰቦች በከተማዋ ውስጥ ከፍተኛ ችግር እንደተፈጠረ በማስመሰል ሐሰተኛ መረጃዎችን እያሰራጩ ነው በማለት የከሰሰው ጽሕፈት ቤቱ ሆኖም ከቦምብ ጥቃቱ ውጪ ሌላ አንዳችም ችግር አልተፈጠረም ብሏል። በሌላ በኩል የኢትዮጵያው ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱን የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አጣጣሉ። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጪ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏትም ብለዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑንም ገልጸዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጹ ነው በማለትም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ሕጋዊ መብት ይኖረዋል ማለት እንዳልሆነም የማነ ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለትም የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይል እና የፈረንሳይ ጦር ኃይል አዛዦችን በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋልም ብለዋል። የኢሚግሬሽን እና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረውን ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታ ፈጥሯል። ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁ አንዳንድ ተገልጋይ ለራሳቸውና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያ የስራ ቀናት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮ በ5000 ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያቴን ለሰራተኞች ባሳወቅኩበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በ2 ቀናት በ25000 ብር ክፍያና በ5 ቀናት በ20000 ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ ተነግሮኝ አቅሜ ስለማይፈቅድ ትቼ ተመለስኩም ብለዋል። ሌላኛዋ ያነጋግራቸው የአገልግሎቱ ፈላጊ በበኩላቸው ተመሳሳይ ምላሽ እንደተሰጣቸው ገልጸው ነገር ግን በጊዜያዊነት የተቋረጠው በአንድ ወር ቀጠሮ አዲስ ፓስፖርት የማውጣት ስራ እንደሆነ የራሳቸውን ግምት በመውሰድ ለማሳደስ መጠየቃቸውን አስረድተዋል። ይሁንና ከኢሚግሬሽን እና ዜግነት አገልግሎት ዋና መስሪያ ቤት ባሻገር በመሶብ የአንድ መስኮት አገልግሎት በመገኘት በመደበኛ የወር ቀጠሮ ለማሳደስ ጥያቄ ቢያቀርቡም ይህ አገልግሎት እየተሰጠ አለመሆኑ እንደተነገራቸው ገልጸዋል። ጉዳዩን አስመልክቶ ሪፖርተር ለተጨማሪ ማብራሪያ የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ጋር ያደረገው ሙከራ አለመሳካቱን ጠቅሶ ዘግቧል። የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቤ ሕግ ነገሰ ከበደ በታጣቂዎች ታፍነው ከተወሰዱ በኋላ
ረቡዕ ኅዳር 17 በአሰቃቂ ሁኔታ እንደተገደሉ የክልሉ አቃቤ ሕግ ጽሕፈት ቤትና የክልሉ አቃቢያን ሕግ ማህበር ባሰራጩት መረጃ አስታውቀዋል። ማህበሩ አለማየሁ መሰለ፣ አዲሱ ለገሰና ይርጋለም ምትኩ የተባሉ ሌሎች 3 አቃቢያን ሕግ ጭምር አብረው እንደታገቱና ያሉበት ሁኔታም እንደማይታወቅ ገልጿል። እገታው የተፈጸመው 4ቱ አቃቢያን ሕግ ወደ ምስራቅ ወለጋ ዞን ጅማ አርጆ ወረዳ ለስራ በመጓዝ ላይ ሳሉ እንደነበር ማህበሩ ጠቅሷል። ድርጊቱ የህግ የበላይነትን የጣሰ፣ ሙያውንና ባለሙያዎችን ስጋት ላይ የጣለ እንዲሁም ከፖለቲካዊ ተሳትፎ ገለልተኛ የሆኑ ባለሙያዎችን ያስደነገጠ ነው ያለው ማህበሩ መንግስት 3ቱን ታጋቾች በአስቸኳይ እንዲያስለቅቅም ጠይቋል። ህወሓት ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአማራ ክልል ታጣቂዎች ከምዕራብ ትግራይ መውጣት፣ ጊዜያዊ አስተዳደር መዋቅሮችን ማፍረስና አዲስ ሰፋሪዎችን ማስወጣት ቅድመ ሁኔታዎቼ ናቸው ብሏል። ህወሓት በፌዴራል መንግስቱ መሪነት በተናጥል የሚካሄድና ጊዜያዊ አስተዳደሩን የትግራይ ጸጥታ ኃይሎች ቁጥጥር የሚያደርጉበትን ተፈናቃዮችን የመመለስ ሂደት እንደሚቃወምም በሰጠው ጋዜጣዊ መግለጫ አስታውቋል። ህወሓት አያይዞም የምዕራብ ትግራይ አስተዳደርና ጸጥታ በጊዜያዊ አስተዳደሩና በትግራይ ጸጥታ ኃይሎች ቁጥጥር ስር መሆን አለበትም ብሏል። ፌዴራል መንግስቱ በቀጣዩ ምርጫ ህወሓትን በማግለል ሌሎች አጋሮቹን ለማሳተፍ ያደርጋቸዋል ያላቸውን ሙከራዎች ውድቅ ያደረገው ህወሓት ያለ ህወሓት ተሳትፎ ትግራይ ውስጥ ምርጫ ሊካሄድ እንደማይችልና ህጋዊ ሰውነቱን የመመለስ ጉዳይ ድርድር ውስጥ እንደማይገባም ገልጿል። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል። መስሪያ ቤቱ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲያከናውን መቆየቱን አመላክቷል። በዚህም ፍቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፍቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጿል። ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር 24 ተጠርጣሪዎች በቁጥጥር ስር መዋላቸውንም አሳውቋል። በተለይም በህጋዊነት ሽፋን ፍቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፍቃድ ሳያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውንም መሰወራቸውን መረጋገጡን ገልጿል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጧቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቀሱት ከነበረው የገንዘብ መጠን መንግስት በተለያዩ የገበያ አማራጮች ማግኘት የነበረበትን ከ100 ቢሊዮን ብር በላይ መሰወራቸውን እንደተደረሰበትም አመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነትም የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበትም ተጠቁሟል። እንዲሁም በክሪፕቶ ከረንሲ እና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውም ተገልጿል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፍቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ምስጢር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይንም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብት ወደ ውጪ በማሸሽ ወንጀል ላይ ተሳትፎ እንዳላቸውም አመላክቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጪ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸውን ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮችን ጥቅም ላይ ማዋላቸውንና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥርም አስቸጋሪ አድርጎት እንደቆየ ገልጿል። ምንም እንኳን ጉዳዩ ውስብስብ ቢሆንም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ተጠርጣሪዎችን መያዙን አመላክቷል። በሌላ መረጃ በመፈንቅለ መንግስት ከስልጣን የወረዱት የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል መሸሻቸው ተገልጿል። በሀገሪቱ በወታደራዊ መፈንቅለ መንግስት ስልጣን ላይ በወጡት ኃይሎች ታስረው የነበሩት ፕሬዝዳንት ኡማሮ ሲሴኮ ኢምባሎ ወደ ሴኔጋል መሻቸው የተገለጸው ፕሬዝዳንቱ ያለምንም ቅድመ ሁኔታ እንዲለቀቁ የአፍሪካ ህብረት ጥሪ ካቀረበ ከሰዓታት በኋላ ነው።
እሁድ ዕለት በጊኒ ቢሳው ፕሬዝዳንታዊና ፓርላሜንታዊ ምርጫ ተካሂዶም ነበር። የምርጫው ውጤት ሐሙስ ሊገለጽ ቀጠሮ ተይዞለት የነበረ ሲሆን ሀገሪቱን ለሁለተኛ ዙር ለመምራት በመወዳደር ላይ የነበሩት ፕሬዝዳንት ኡማሮ እንዲሁም ተቀናቃኛቸው ፈርናንዶ ዲያዝ ዳ ኮስታ ግን የምርጫው ውጤት ከመገለጹ በፊት ከማክሰኞ ጀምረው ሁለቱም በየፊናቸው ማሸነፋቸውን መግለጽ ጀመሩ። በዚህ መካከል ነበር ብጥብጥ እንዳይከሰትና ሁኔታውን ለማረጋጋት በሚል በመሃል የገባው የሀገሪቱ ጦር ከአንድ ቀን በኋላ በተደራጁ ከፍተኛ የጦር መኮንኖች አማካኝነት ረቡዕ ዕለት መፈንቅለ መንግስት ማድረጉንና በኃይል ስልጣን መያዙን በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ቀርቦ የገለጸው። መፈንቅለ መንግስቱ የተመራው በራሳቸው በፕሬዝዳንቱ ኡማሮ ሲሴኮ ኢምባሎ የግል ጠባቂና የሀገሪቱ የፕሬዝዳንታዊ ዘብ ዋና አዛዥ በነበሩት ጀነራል ዴኒስ ንካና ሲሆን በመጨረሻም ፕሬዝዳንት ኢምባሎንም ተቀናቃኛቸው ፈርናንዶ ዲያዝንም በቁጥጥር ስር በመዋል ማሰሩንም አስታውቋል። በመጨረሻም ከፍተኛ ወታደራዊ ቡድኑ በትላንትናው ዕለት ጀነራል ሆርታን ታምን የሀገሪቱ መሪ አድርጎ መሾሙን የገለጸ ሲሆን እርሳቸውን በቀጣይ ለአንድ ዓመት የሀገሪቱ መሪ ሆነው ለማስተዳደር ቃለ መሐላ ፈጽመዋል። በዚህም በጊኒ ቢሳው በመፈንቅለ መንግስት በኃይል መንበረ ስልጣኑን በተቆጣጠሩት ወታደራዊ መኮንኖች ከረቡዕ ጀምሮ በእስር ላይ የቆዩት ፕሬዝዳንት ኡማሮ ያለምንም ቅድመ ሁኔታ እንዲፈቱ የአፍሪካ ህብረት ጥሪ ካቀረበ በኋላ በአሁኑ ሰዓት ተለቀው ወደ ሴኔጋል መሸሻቸው ታውቋል። የሀገሪቱ የቀድሞ ቅኝ ገዢ ፖርቹጋል የምዕራብ አፍሪካ መንግስት ኢኮኖሚክ ኮሚሽን በእንግሊዝኛ ምህጻሩ ኢኮዋስ የአፍሪካ ህብረትና የተባበሩት መንግስታት በጊኒ ቢሳው የተካሄደው መፈንቅለ መንግስት የሀገሪቱን ህገ መንግስት የሚጥስ መሆኑን በመግለጽ የሀገሪቱ ህግና ስርዓት ወደ ነበረበት እንዲመለስና የሲቪል መንግስት እንዲቋቋም ሁሉም አካላት ወደ ንግግርና ውይይት እንዲገቡ በማሳሰብ ላይ ይገኛሉ። ከግማሽ በላይ የሚሆነው ህዝቧ በአስከፊ ድህነት ውስጥ የሚኖርባት ትንሿ ምዕራብ አፍሪካዊቷ ሀገር ጊኒ ቢሳው በአውሮፓውያኑ አቆጣጠር በ1974 ከፖርቹጋል ቅኝ ግዛት ነፃ ከወጣች ወዲህ ከ9 ጊዜ በላይ የተሳኩና ያልተሳኩ የመፈንቅለ መንግስት ሙከራዎች የተካሄዱባት ሀገር መሆኗንና ይህም ሀገሪቱን በማያቋርጥ የፖለቲካ ቀውስ ውስጥ እንድትሽከረከርና ከዓለማችን እጅግ ድሃ ሀገሮች መካከል አንዷ እንድትሆን ማድረጉን መረጃዎች ያሳያሉ። በሌላ በኩል የፕሬዝዳንት ዶናልድ ትራምፕ አስተዳደር የሶስተኛው ዓለም ሀገራት ዜጎች በዘላቂነት ወደ አሜሪካ እንዳይገቡ ለማገድ መወሰናቸውን ትላንት አስታውቀዋል። የፕሬዝዳንቱ አስተዳደር ኤርትራ፣ ሶማሊያ እና ሱዳንን ጨምሮ አሜሪካ ለ19 ሀገራት የውጭ ዜጎች የሰጠቻቸውን የመኖሪያና የስራ ፍቃዶች በድጋሚ ሊመረመር መሆኑንም ገልጿል። ፕሬዝዳንት ትራምፕ አሜሪካ ውስጥ የሚኖሩ የእነዚህ ሀገራት ዜጎች የያዙት የመኖሪያና የስራ ፍቃድ በድጋሚ እንዲመረመር ትዕዛዝ ያስተላለፉት አንድ አፍጋኒስታናዊ ስደተኛ ረቡዕ ዕለት ዋይት ሃውስ አቅራቢያ 2 የአሜሪካ ብሔራዊ ዘብ አባላትን ተኩሶ ማቁሰሉን ተከትሎ ነው። የፕሬዝዳንቱ አስተዳደር ባለስልጣናት የቀድሞ ፕሬዝዳንት የጆ ባይደን አስተዳደር ያጸደቃቸውን ሁሉንም የጥገኝነት ጥያቄዎች በድጋሚ እንደሚመረምሩም ተገልጿል። በቀድሞ ፕሬዝዳንት ባይደን አስተዳደር ወቅት የገቡ ሁሉም ስደተኞች የቋሚ መኖሪያ ፍቃድ ጥያቄዎችም ለጊዜው እንዲቆም ተደርጓል። አድማጮች ከኢትዮ ሪፖርት የያዝናቸው መረጃዎችን አበቃን። ጤና ይስጥልኝ።